የኔ ብላችሁት ይሄን አላመት አብራችሁት የኖራችሁት ሰው ልጅ ወልዳችሁለት ትዳር አለኝ ብላችሁ ከስደት መጣችሁ፣ ለዛውም ከስደት መጣችሁ ያንን ሰው አምናችሁ አንድ ላይ እየኖራችሁ ይሄን ያህል አመት አብራችሁ ቆይታችሁ በመሃል ግን ያገባችሁ ሰው ባለትዳር ሆኖ ብታገኙት ትዳር እንዳለው ብትሰሙ ምን ታረጋላችሁ? ያለውበትን ስሜት እንደዚህ ነው ብዬ መግለጽ አልችልም፣ እውነት ለመናገር ማለት ነው። በጣም ከባድ ሁኔታ ውስጥ ነው ያለሁት፣ ከባድ ስሜት ውስጥ ነው ያለሁት። አንደኛ ለጥያቄዎቼ መልስ አላገኘሁም፣ ሁለተኛ ደግሞ እኔ ለራሴ ምንም አይነት ችግር የለብኝም። ችግሬ ምንድነው? ሁሉ ጊዜ እኔና እሱ መሀል እንደዚህ አይነት ችግሮች ሲፈጠሩ በጣም የምፈራውና ወደፊትም የሚያስፈራኝ ነገር ምንድነው? ለልጆቼ ነው። ለልጆቼ ምን አይነት ፋይል ነው ማስቀምጥላቸው? ማለት ምን አይነት ፋይል ላስቀምጥላቸው? እንደዚህ አይነት አስቀያሚ ፋይል ነው። እና ቤተሰቦች ለልጆቼ እንደዚህ አይነት ነገሮችን ማስቀረት አልፈልግም። ማለት አስቀያሚ የሆኑ ፋይሎችን ማስቀመጥ አልፈልግምና ለዛም ነው ነገሮችን በሚስጥር አድርጌ ለመያዝ የሞከርኩት። በጣም የሚያስከፋው ማለት ስሜት በጣም ይጎዳል። ቤተሰብ በጣም ነው ስሜት የሚጎዳው፣ ማለት በጣም ውስጥ ይሰብራልና እንዴት ብዬ ላስረዳችሁ የሚሰማኝን ስሜት እየሆንኩ ያለሁትን ነገር እያሳለፍኩ ያለሁትን ነገር ማለት ነው። እንዴት አድርጌ ላሳያችሁ? በጣም ነው የሚከብደውና በጣም አስቀያሚ ነገር ነው። ቤተሰቦች እናንተ ይሄ ነገር ቢገጥማችሁ ምን ታደርጋላችሁ? ማለት በጣም ስሜቱ ለኔ በጣም ስለከበደኝ ነው። ማለት ቢያንስ ምላሽ ባገኝ ኖሮ በጣም ደስ ይለኛል። ከምላሽ ውጪ ደግሞ ሲጀምር እንዴት ሰው ይደብቃል? ማለት ይሄን ያህል አመት እንዴት አስችሎ ነው የደበቀው? መቼም ይሄን ቪዲዮ ታያለህ አይደለ? ስለቅ ይሄን ቪዲዮ ታያለህ ታውቃለህ። ይሄንን ሚስጥርህን ማለት ነው ላለማውጣት በጣም ሞክሬያለሁ። አንድ ወር ሙሉ ደግሞ ማለት ነው ስታገለኝ ነበር ይሄን ሚስጥር እንዳይወጣ። ምን አይነት ምላሽ አለ ለዚህ ፎቶ? ለፎቶ ብቻ አይደለም እጄ ላይ ለደረሱት ለእያንዳንዱ ፋይል ምን አይነት ምላሽ አለ? እንዴት ሰው ይደብቃል? ማለት ይሄን ያህል አመት እንዴት አስችሎ ነው የደበቀው? መቼም ይሄን ቪዲዮ ታያለህ አይደለ? ስለቅ ይሄን ቪዲዮ ታያለህ ታውቃለህ። ይሄንን ሚስጥርህን ማለት ነው ላለማውጣት በጣም ሞክሬያለሁ። አንድ ወር ሙሉ ደግሞ ማለት ነው ስታገለኝ ነበር ይሄን ሚስጥር እንዳይወጣ። ምን አይነት ምላሽ አለ ለዚህ ፎቶ? ለፎቶ ብቻ አይደለም እጄ ላይ ለደረሱት ለእያንዳንዱ ፋይል ምን አይነት ምላሽ አለ? ይሄ በጣም ጥቂቱ ነገር ነው፣ በጣም ማለት ነው። ለዚህ አይደለም እያለቀስኩ ያለሁት። ምናልባት ይሄን እንደዚህ አይነት ነገሮች ፎቶ ብቻ ቢሆን ኖሮና ያየሁት ይሄን ነገር ብቻ ቢሆን ኖሮ ማለት ነው ጊዜው የተሻሻለ ነው። ጠላት ይሆናል እንደዚህ ያደረገው ብዬ አስብ ነበር። የሚያስለቅሰኝ ግን ሌላው ፋይል ነው። ይሄ ፋይል ብቻ አይደለም። ይሄ በጣም ተራ ነገር ነው። ግን ምን መልስ አለ? ምን ትመልስልኛለህ ለዚህ? እንዴትስ አስችሎ ደበቀው? እንዴትስ ደብቀ ይሄን ያህል ጊዜ ከኔ ሁለት ልጅ ለመውለድ አደረሰክ? ምን አይነት ሚስጥረኛ ሰው ብትሆን ነው? ማለት ምንም ደብቄ እንደማላክ ታውቃለህ። ሁሉ ነገር ለአንተ ግልጽ አድርጌልህ ነው እስካሁን ድረስ አብሬክ እየኖርኩ ያለሁት። ግን ደግሞ አንተ እያደረክ ያለው ነገር
እንደዚህ አይነት ነገር እኔ እጅ ላይ ሲደርስ አንተ ምን እየተሰማክ ነው? ከኔ ሸሽተህ ስትሄድ ምን ላይ ስጠኝ ስልክ ችላ ብለኸኝ ባላወቀ እንንጃ ብለኸኝ የራስ ፎቶ ለራስን እያሳየው ግን እኔ ምንድነው ያልከኝ? እንንጃ ምን ሳይሆን እኔ ለዚህ ነገር ማለት ነው አንዴ ጀምሬዋለሁ። ገባክ አይደለ? እስከ መጨረሻው ድረስ ሄድበታለሁ ከዚህ በኋላ ማለት ነው። ብቻዬን ነገሮችን ለማስተካከልና ያንተን ገበና ለመደበቅ 1 ወር ሙሉ ለፍቻለሁ። 1 ወር ሙሉ ማለት ነው። ገባክ? አሁን ግን ማለት ነው አንድ ሚዲያ አውጥቻለሁ። አንዴ ሚዲያ ሰምቶታል። ገባክ? ለእያንዳንዱ ነገር መልስ እንድትሰጠኝ ፈልጋለሁ። ማወቅ ፈልጋለሁ። የማወቅ መብትም አለኝ። ቆይ እንዴት ነው የሚቻለው? ቤተሰብ ቆይ እንዴት ነው የሚቻለው? በትዳር ላይ ሌላ ትዳር መመስረት እንዴት ነው የሚቻለው?